ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። በኢትዮጵያ 400 ሺህ ኤርትራውያን ስደተኞች እንደሚገኙ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከቃና ቴሌቪዥን ጋር ባደረጉት ቆይታ ሀገራችን ኤርትራውያንን ጨምሮ ከተለያዩ ሀገራት ለመጡ በአጠቃላይ ለ1.3 ሚሊዮን ስደተኞች ቤት መሆን የቻለች ሀገር ናት ብለዋል። አክለውም ሀገራችንን በወጉ መገንባት ከቻለን ለዜጎቻችን ብቻ ሳይሆን ለሌሎች ማሪያ መሆን የሚችልና የሚተርፍ ውጤት ማምጣት እንችላለን ብለዋል። ኢትዮጵያ ከአፍሪካ በህዝብ ቁጥር ሁለተኛ ከዓለም ደግሞ 10ኛ ደረጃ ላይ እንደምትገኝ ጠቅሰው ይህ ሰፊ የህዝብ ቁጥርና ሰፊ የቆዳ ስፋት በትክክለኛ እቅድና ጥረት ከተመራ ለትልቅ ለውጥ መነሻ እንደሚሆን ተናግረዋል። ጠቅላይ ሚኒስትሩ አያይዘውም እንደገለጹት በኢትዮጵያ ውስጥ ያለው የተፈጥሮ ሀብትና የፈጠራ አስተሳሰብ በጥቂት ጥረት ቢታገዝ ትልቅ ብሔራዊ ለውጥ ማምጣት ይቻላል። በዚህም ቀጣዮቹን 10 እና 15 ዓመታት ታሳቢ ያደረገ የትብብር ስራ ከተሰራ ኢትዮጵያን ለብዙዎች ብርቅ ለበርካቶች ደግሞ አስተማማኝ መጠለያና መሸሸጊያ ማድረግ ይቻላል ብለዋል። ኢትዮጵያ ከዓለም ተቀባይ ብቻ ሳትሆን ለዓለም አቀፉ ማህበረሰብ የራሷን የላቀ አስተዋጽኦ ማበርከት የሚቻል ብቃትና አቅም ያላት ሀገር መሆኗን ጠቅላይ ሚኒስትር አብይ አህመድ አስረድተዋል። አንድ ሳንቲም የተሰኘ የበጎ አድራጎት ድርጅት ተቋቋመ። ድርጅቱ ሙሉ በሙሉ በኢትዮጵያውያን ድጋፍ ብቻ የሚንቀሳቀስና የልብ የኩላሊትና የካንሰር ታማሚዎችን ለመርዳት ያለመ ሲሆን የሚያገኘውንም መዋጮ 100% ለታለመለት ጉዳይ ብቻ የሚያውል መሆኑ ተገልጿል። ሰላማዊት ሙሉጌታ ተጨማሪ አላት። በከፍተኛ የሕክምና ወጪ ለሚቸገሩ ዜጎች ድጋፍ ለማድረግ ዓላማ ያነገበው አንድ ሳንቲም የተሰኘው ሀገር በቀል የበጎ አድራጎት ድርጅት በትናንትናው ዕለት በይፋ ስራውን ጀምሯል። የድርጅቱ መስራችና የቦርድ ሰብሳቢ ሰለሞን ሹምዬ በዚህ ወቅት ድርጅቱ ከህዝብ የሚሰበስበውን መዋጮ 100% ለታለመለት የሕክምና እርዳታ ብቻ የሚያውለው መሆኑን ገልጸዋል። በልብ በኩላሊት ካንሰር እና መሰል ለመታከም ከፍተኛ ወጪ የሚጠይቁ ከባባድ ህመሞች ተጠቅተው ከነስቃያቸው በመኪና ተጭነው ሲብስም ቤታቸው ተኝተው ወዳጅ ዘመድ ጎረቤትና ጓደኛ በየመንገዱ ሳጥን እየደበደበ ወይም ሌላ የእርጥባን መሰብሰቢያ ዘርግቶ የሚለምንላቸው ሰዎች እየተበራከቱ መምጣታቸውን ለእናንተ ማስረዳት ለቀባሪ እንደማርዳት ነው። እንዲያውም ለሌላ ለምንም ጉዳይ ሊያውለው በማይችለው አንድ ሳንቲም ማንም ሰው በእነዚህ ገዳይ ህመሞች አደባባይ ወጥቶ እንዳይለምን ለማገዝ። በነገራችን ላይ አንዳንድ ታማሚዎች ገንዘቡ ተሰባስቦ የሚፈለገው መጠን እስኪሞላ ህይወታቸው ያልፋል። አስቡት፣ በቀን አንድ ሳንቲም የብዙ ሰዎችን ህይወት ለማዳን ሲውል ኢትዮ ቴሌኮም ብቻ ካሉት 87 ሚሊዮን 100 ሺህ በላይ ተገልጋዮች በቀን አንድ ሳንቲም ቢሰበሰብ በአመት ወደ 320 ሚሊዮን ብር ይደርሳል። የአንድ ሳንቲም በጎ አድራጎት ድርጅት በሀገራችን ለመጀመሪያ ጊዜ ከህዝብ የሰበሰበውን ገንዘብ አንዲትም ሳንቲም ሳይነካ 100% ለተጠቃሚዎች የሚያደርስ
ይህንንም ለህዝብ ግልጽ በሆነና ለመጠራጠር እድል በማይሰጥ የአሰራር ስርዓት የዘረጋ በአይነቱ ለየት ያለ ድርጅት ነው። ስለሆነም ምንም አይነት የህዝብ መዋጮ በጥሬ ገንዘብና በአካል አይሰበሰብም። ይልቁንም በቀጥታ ወደ ድርጅቱ ሂሳብ ብቻ ይገባል። አቶ ሰለሞን አክለውም ድርጅቱ ሙሉ በሙሉ በሀገር ውስጥና በውጭ በሚኖሩ ኢትዮጵያውያን ድጋፍ ብቻ የሚንቀሳቀስ መሆኑን ጠቅሰው ችግርን በራስ አቅም መፍታት እንደሚቻል ማሳያ ነው ብለዋል። ከየትኛውም የውጭ ድርጅትና አገር ምንም አይነት እርዳታ የማይጠይቅ መሆኑ ነው። ከኢትዮጵያውያን ለኢትዮጵያውያንና ለዓለም ብለን መነሳታችን ወገኖቻችንን ለመርዳት በተቀናጀ መንገድ እስከተንቀሳቀስን እኛ ኢትዮጵያውያን ራሳችን በቂ ነን ብለን ስለምናምን ነው። በየሀገሩ በመዞር ኢትዮጵያውያን ካልሆኑ ሰዎች መለመን የሀገር ገጽታ ከመጉዳት ባለፈ እንደ ህዝብም እንደ ዜጋም ኢትዮጵያውያን በሌሎች አይን ዝቅ ተደርገን እንድንታይ ያደርገናል። ይህንን ስል በእኛ ድርጅት ጥረት ብቻ የሀገር ገጽታ ይቀየራል ለማለት አይደለም። ሌሎችም ወደፊት ተመሳሳይ አካሄድ መከተል እንዲጀምሩ ምሳሌ ይሆናል ብዬ ግን አምናለሁኝ። ኢትዮጵያና ሳውዲ አረቢያ በገበያ ዕድል ድርድርና በንግድ ልውውጥ ላይ ምክክር አደረጉ። 14ኛው የዓለም ንግድ ድርጅት የሚኒስትሮች ጉባኤ በካሜሩን ያውንዴ እየተካሄደ ይገኛል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከጉባኤው ጎን ለጎን ከሳውዲ አረቢያ የዓለም አቀፍ ስምምነቶችና ድርጅቶች ምክትል ገዥና የድርድር ቡድን መሪ ፉአድ አሊ አሳሊ ጋር የሁለትዮሽ ውይይት አድርገዋል። ውይይቱ በዋናነት ያተኮረው የሁለቱን ሀገራት የገበያ ዕድል ድርድርና የንግድ ልውውጥ ይበልጥ ማሳደግ በሚቻልበት ሁኔታ ላይ ነው። ሚኒስትሩ ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ድርድር በፈረንጆቹ 2026 ለማጠናቀቅ ያላትን ጽኑ አቋምና ዝግጁነት አብራርተዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገው ጥረት ማጠናቀቂያው ላይ በደረሰበት በዚህ ወቅት እንደ ሳውዲ አረቢያ ካሉ ጠንካራ የንግድ አጋሮች ጋር የሚደረጉ የሁለትዮሽ ድርድሮች ለሀገራቱ የኢኮኖሚ እድገትና ለንግድ ስርዓት መዘመን ትልቅ ፋይዳ እንዳለው ተገልጿል። በመጪው ሚያዝያ ወር በጄኔቫ ከሚካሄደው የስራ ቡድን ስብሰባ በፊት የሁለትዮሹን የገበያ ዕድል ስምምነት ለማጠናቀቅ ቀጣይ የቴክኒክ ድርድር በፍጥነት እንዲከናወንም በሁለቱ ወገኖች መካከል መግባባት ላይ መደረሱን ከንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ ያመለክታል። በአዲስ አበባ ንግድ ቢሮ ሰራተኞች በስራ ሰዓት ስልክ እንዳይጠቀሙ ተከለከለ። የአዲስ አበባ ንግድ ቢሮ የአገልግሎት አሰጣጥን ለማቀላጠፍ ባደረገው አዲስ የአሰራር ለውጥ ሰራተኞች በስራ ሰዓት የሞባይል ስልክ ይዘው እንዳይገቡ መከልከሉን አስታውቋል። እንደ አዲስ ሚዲያ ኔትወርክ ዘገባ የመመሪያ በተለይ በንግድ ምዝገባና ፍቃድ ክፍል ውስጥ በሚሰሩ ባለሙያዎች ላይ ተፈጻሚ መሆን ጀምሯል። ባለሙያዎቹ ወደ ስራ ከመግባታቸው በፊት ስልካቸውንና የግል ቦርሳዎቻቸውን ለዚህ ተብሎ በተዘጋጀው ሳጥን ውስጥ ቆልፈው የማስቀመጥ ግዴታ ተጥሎባቸዋል። ውሳኔው ሰራተኞች ደንበኛ እያስተናገዱ ስልክ በመነካካት የሚያባክኑትን ጊዜ ለማስቀረትና ለተገልጋዮች ተገቢውን ክብር ለመስጠት ያለመ ነው ተብሏል። የቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደተናገሩት ይህ አሰራር የተገልጋዮችን እርካታ በከፍተኛ ደረጃ ይጨምራል። አቶ ርስቱ ይርዳው የፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው ተሾሙ። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል የነበሩት አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው በትናንትናው ዕለት ተሾመዋል። ሹመቱን አስመልክቶ የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ ለአዲሱ ተሿሚ ስኬታማ የስራ ጊዜ እንዲሆንላቸው መልካም ምኞቱን ገልጿል። አቶ ርስቱ ይርዳው ከዚህ ቀደም የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ምክትል ርዕሰ መስተዳድር ሆነው አገልግለዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። የትራምፕ አስተዳደር ለኢራን ባለ 15 ነጥብ የተኩስ አቁም እቅድ አቀረበ። በተያያዘ ኢራን የቀረበላትን የተኩስ አቁም እቅድ መቀበሏን ሁለት የፓኪስታን ባለስልጣናት አስታውቀዋል። ሸሪፍ ኢማም ተጨማሪ ያለው አሜሪካ ባለ 15 ነጥብ የተኩስ አቁም ስምምነት እቅድ ለኢራን ማቅረቧን አንድ ባለስልጣን ተናገሩ። አሜሪካ ይህንን ስታደርግ ረቡዕ ዕለት ወደ መካከለኛው ምስራቅ የሚያመሩትን የባህር ኃይል ወታደሮች ለማገዝ ተጨማሪ ወታደሮች ለመሄድ ተዘጋጅተዋል ተብሏል።
የኢራን ጦር በዲፕሎማሲ ጥረቱ በማፌዝ ተጨማሪ ጥቃት በእስራኤልና በባህረ ሰላጤው ሀገራት ላይ ፈጽሟል። ከዚህ ባለፈም በኩዌት የአየር ማረፊያ ላይ እሳት አደጋ አስከትሏል። ጦርነቱ ከተጀመረ ወደ አንደኛ ወር መጠጋቱን ተከትሎ ጦርነቱ መቋጫ እንዲበጅለት በአሜሪካ ላይ ጫናው በርትቷል። ለዚህም ይመስላል አሜሪካ በፓኪስታን አደራዳሪዎች በኩል የተኩስ አቁም ስምምነት ማቅረቧን አንድ ስማቸው እንዳይገለጽ የፈለጉ በጉዳዩ ላይ እውቀት ያላቸው ሰው ተናግረዋል። ኢራን በአካባቢ ያሉ የኃይል መሰረተ ልማቶች ላይ የምትፈጽመው ጥቃት በስትራቴጂያዊ የሆርሙዝ ሰርጥ የዓለም 1/5ኛው ነዳጅ የሚተላለፍበት መስመር መዘጋትና የዓለም የነዳጅ ዋጋ እንዲንር አድርጎታል። ከዚህ ባለፈም በዓለም የኃይል አቅርቦት ላይ መደነቃቀፍ እንዳይፈጥር ተሰግቷል። በሚቀጥሉት ቀናት ቢያንስ 1000 ወታደሮች ከ82ኛው አየር ወለድ ዲቪዥን ወደ መካከለኛው ምስራቅ ይላካሉ ሲሉ ስለ እቅዱ የሚያውቁ 3 ሰዎች ለአሶሺየትድ ፕሬስ ተናግረዋል። አክለውም ፔንታገን ወደ 5000 የሚጠጉ የባህር ኃይል ወታደሮችና በሺዎች የሚቆጠሩ መርከበኞችን ወደ አካባቢ የሚያደርሱ 2 የባህር ኃይል ክፍሎችን ለማሰማራት በሂደት ላይ መሆኑም ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባለስልጣናት ከኢራን ጋር ድርድር ላይ መሆናቸውን ቢናገሩም ድርድሩ ከማን ጋር እንደሆነ ግን አልተናገሩም ተብሏል። በሌላ በኩል የኢራንን መደበኛ ወታደርና የአብዮታዊ ዘብ የሚያዘው ማዕከላዊ እዝ የበላይ የሆኑት ካታሚ አልአናቢያ እንዳሉት ምንም አይነት ንግግር የለም። የማዕከላዊ እዙ ቃል አቀባይም የመጀመሪያውና የመጨረሻው ቃላችን ገና ከጅምሩ ጀምሮ ተመሳሳይ ነው። ይህ ማለት ደግሞ በዚያ አግባብ ይቀጥላል ማለት ነው። እንደኛ ያለ ሰው እንደናንተ ካለ ሰው ጋር ፈጽሞ አይስማማም። አሁን አይደለም በፍጹም አይሆንም በማለት በመንግስት ቴሌቪዥን በተላለፈ መልእክት የኢራንን አቋም አስታውቀዋል። ይሁን እንጂ 2 የፓኪስታን ባለስልጣናት በዛሬው ዕለት እንዳስታወቁት ኢራን የቀረበላትን የተኩስ አቁም ስምምነት ተቀብላለች። ባለስልጣናቱ የቀረበው የስምምነት ሐሳብ የተጣለውን ማዕቀብ ማንሳት፣ የሲቪል አገልግሎት፣ የኒውክሌር ትብብር፣ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ቁጥጥር እንዲያደርግ፣ የሚሳይሎችን ቁጥር መወሰንና በሆርሙዝ ሰርጥ መርከቦች እንዲተላለፉ መፍቀድ የሚሉ ናቸው። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የመረጥናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ